ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው? ለምንድን ነው የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል? ወመጻፍቶች አረዱ እያማረጠ ያላገጠ የመዘዘ ያላገጠባል ጴንጤ እፎይ ላይ የሚደርስባቸው ማንኛውም ጉዳቶች እፎይ ላይ ቪዲዮ እየሰራችሁ ይገደል የምትሉ ሰዎች ተጠያቂ መሆናችሁ እንዳትረሱ። ኢየሱስ ክርስቶስን አገትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ። ሰላም ጤና ይስጥልኝ ተመልካቾች፣ ይህ ምስክር ሚዲያ ነው። ተመልካቾች ለእናንተ ይሆናል ብዬ ያሰብኩት ቪዲዮ ከዛም ከዚህ ይዤላችሁ መጥቻለሁ። ተመልካቾች በተለይ ስለ እፎይ ተመልካቾች ቀጥታ ወደ ቪዲዮ ገባሁላችሁ። እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገሉትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለአንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። ሞያሌ ጅጅጋ ምናምን ብላችሁ አትበሉት። ካሁን በኋላ እንሰራለን፣ በደንብ እንሰራለን። ብዙዎች ይሰራሉ። ስለዚህ ምንም እንሸበረው የለም፣ ምንም እንፈራው የለም። ግን ሰላምን ከመናፈቅ የተነሳ ሀገሪቷም ላይ ምንም ነገር እንዲፈጠር ካለመፈለግ የተነሳ ለሌሎችም ጦስ እንዳይሆን ካለ የተነሳ እኛ የሰው አልነካንም፣ የሰው መንካትም አንፈልግም። የኛ እምነትም እንዲነካብን አንፈልግም። ቁጭ ብለን ዝም ብለን ሲገሉን ለበጎ ነው እያልን መቀጠልም አንችልም። ግራህን ሲመጡ ቀኝህን ስጥ የሚለው ፍቅር ለሚገባው ነው። ገዳማት ሲወድሙ ካህናት፣ መነኮሳት፣ ምዕመናን ሲጋዩ ሲቃጠሉ ሲታረዱ ቁጭ ብለን ለበጎ ነው እያልን አንሞትም። ከተዋህዶ በፊት እኛ መቅደም መቻል አለብን። አሁን ጊዜው የሰማዕትነት ነው። ራሳችንን በማናቸው መንገድ በምንችለው ሁሉ ለቤተ ክርስቲያን ድምፅ ለመሆን ለሃይማኖታችን ዋጋ ለመክፈል መዘጋጀት አለብን። የሚሰማችሁ ሁሉ ይህን መልእክት አዳርሱ። ኦርቶዶክስ ተዋህዶ ቤተ ክርስቲያን ትናንት ብዙ መከራዎችን አልፋ ለዚህ በቅታለች። ገዳማቶቿ የወደሙበት ጊዜ አለ። ካህናት በጅምላ የተጨፈጨፉበት የታረዱበት ጊዜ አለ። መታረዳችን መሞታችን አባቶቻችንን ዋጋ ከፍለው ለዚህ አድርሰዋታል እምነታችንን። እኛ ደግሞ ዛሬ እዚህ ያለነው በዋጋ የመጣችን እምነት ዋጋ ካልከፈልን ለመጪው ትውልድ ልናስተላልፋት አንችልም። ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው? ለምንድን ነው የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል? ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ፣ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላሂ ነው የምላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ። እኛ ሙስሊሞች በትንሹ እርምጃችን ሰላም ተመልካቾች፣ ቪዲዮውን እንዳያችሁት ነው ተመልካቾች። እኛ ሲጀመር እምነት አልባ አይደለም፣ የምናመልከው አንድ ኢየሱስ ክርስቶስ ብቻ ነው። ከሱ አምላክ ሌላ የለንም። እኛ ጥሩን አንከተልም የፈጠረንን እንጂ። ተመልካቾች ይሄ ቀን አልፎ የምንተዘበት ሰዓት ይመጣል። ይሄ ቀን ደግሞ አልፎ የምንወቃቀስበት ሰዓት ይመጣል። ያ ሰዓት ሲመጣ ከመተፋፈል አሁን ባለንበት ሰዓት ላይ ሆነ ፌር የሆነውን ነገር ደህና እኩል የሚያደርገን ነገር መወያየት ነው የሚሻለው እንጂ ይገደል የሚባል ነገር አይሰራም። በዚህ ሰዓት በመግደል የሚያሸንፍ የለም። በስነ ስርዓት ተነጋግሮ ውሳኔውን ማስተላለፍ ነው የሚሻለው እንጂ መግደል መቼ መፍትሄ ነው አያውቅም። እንደውም ጸቡ እየተካረረ ይሄዳል። አሁን ባለንበት ሁኔታ ደግሞ ሀገራችን ላይ ጭራሽ የተጨመሩባት አይሆንም፣ ወደ መፍታረስ ነው የምትገባው። ስለዚህ መግደል መፍትሄ አይሆንም። እርስ በርስ ተነጋግሮ መግባባት ነው የሚሻለው ብያምናለሁ እንደኔ። እኔ ሐሳቤ ነው። ተመልካቾች እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሌላ ቪዲዮ ላሳያችሁ።
ላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን። አንድ ክልልን ሙሉ እያመሰ የማይሆን ትዕዛዝን እየሰጠ መረጃ እያማታ ክርስቲያኖች እንዲሰደዱ እንዲገደሉ ትዕዛዝ እየሰጠ አብያተ ክርስቲያናት እንዲቃጠሉ እያደረገ ያሸበረን ሰው በጉያችሁ ታቅፋችሁ አቦ አቦ አሚን አሚን እያላችሁ እየከረማችሁ ነገር ግን ባስተምህሮ ላይ ተመስርቶ የታለ እውነቱ ይሄ ነገር ውሸት ነው ብሎ የተጻፈን ነገር እያነበበ የሚሞግትን አንድ ኦርቶዶክሳዊ እፎይን ግን ካልገደልን ትላላችሁ። እፎይ የመላው ባለማህተቦች ልጅ ነው። እፎይን መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው። እኔም እፎይ ነኝ፣ መላው ባለማህተብም እፎይ ነው። ይህንን እውነት መጋፈጥ የምትፈልጉ ከሆነ ባስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ። ሌላውን ነገር እንድትተውት ነው የምንላችሁ። ለምን መሰላችሁ? ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው። እናንተ እንደዚህ ትሉን የለ እንዴ? ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል። እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን? ባስተምሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን። እንዲህ ከማድረግ ይልቅ አጉል የሆነ የጂሃድ ስሜት ውስጥ መግባት መላው ኦርቶዶክሳውያን ማስቆጣት ነው። ሌላ ተጨማሪ መልእክት አለኝ ለቅድስት ቤተክርስቲያናችን የበላይ አካላት፣ ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን። እፎይ የመላው ባለማህተብ ተመልካቾች ይሄ በደንብ ልንመለከተው የሚገባ ጉዳይ ነው። ቀጥታ ጉዳዩን ቀጥታ ከአምላካችን ጋር ማገናኘት የለባቸውም። እነሱም የሚያመልኩትን ነገር አንሳደብም። ሲጀመርም ይሄ ነገር እኔ አሁን መስማቴ ነው። ፖዘቲቪቲ ሰምቼ አላውቅም። ሙስሊሞች ለኛ የሚያደርጉትን ጥያቄ ያለውን ጥላቻ እኔ እንደዚህ አልሰማሁም፣ አይቼም አላውቅም። እንጃ ከሙስሊም ጓደኞች አሉ፣ ወንድሞች አሉ፣ አብረን ነው ተጫውተናል፣ ብዙ ነገር አልፏል። ግን አሁን ላይ ነገሮች ከባድ ሆነዋል። ቢያንስ እንደ ሃይማኖቱ ትልቅ አባቶች አሉ። እነሱም እኛን አይነኩም፣ እኛም እነሱን አንነካም። አንድ ያደረገን ኢትዮጵያዊነት ነው። በኢትዮጵያዊነታችን መቀጠል ነው የሚሻለው። ከምንም ጊዜ የበለጠ አንድ ብንሆን ነው። ደግሞ ሁለቱ ሃይማኖቶች ተከባብረውም ተዋደው የሚኖሩት ሃይማኖቶች ሁለቱ እምነቶች ብቻ ነው። ስለዚህ ይህን ነገር ፌር በሆነ ሁኔታ አይተን እናልፍላለን። ተመልካቾች ሀሳብ አስተያየታችሁ አይለኝ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ሌላ ቪዲዮ አለፍላችሁ። የቆረጠ ሰው ንግግር እንስማና ወደ ምላሹ እንሄዳለን። ኮፒ ሊንክ አድርጉት። መሆን በዚህ ሰዓት መቼም እንዴት እንደሚያሳቅቅ ወይ አባቶች መጥተው አይረዱ ወይ መጽሐፍቶች አይረዱ። እያማረጠ እያላገጠ እየመዘዘ ያላግጥብሃል። ጴንጤ እያላገጠብህ። ምክንያቱም በተረት ነው ምናኛ በወንጌል አናላግጥም። በተረት ግን እንዴት አናላግጥም? እንዴ ጴንጤ መዝናኛ ያደረጉ አባቶች ገድላቶች የጴንጤ ለመናገር እዚህ ሚዲያ ላይ ክርስቲያን መሆን ሳይሆን ጴንጤ መሆን ነው በእጅጉ በጣም የሚያሸማቅቀው። ኦርቶዶክሳውያን ክርስቲያኖችማ ሃይማኖታቸውን አውቀው ትምህርታቸውን ተረድተው ና እስኪ በመሰረታዊ ጉዳይ ሞግተኝ ይሏል። አንተ 24 ሰዓት ገድላትና ድርሳናትን ታነሳለህ። በገድላትና ድርሳናት የሚሸማቀቅ ትውልድ፣ በገድላትና ድርሳናት ምክንያት ከቤተ ክርስቲያን የሚወጣ አማኝ የለም። ሁሉም አውቋል። በቃ ገድላት ድርሳናት ምን እንደሆኑ፣ መሰረታዊ የሃይማኖት ትምህርቶች ምን እንደሆኑ ለይቶ አሁን እኮ እየጠራ ያለው ናና በመሰረታዊ ጉዳይ እናወራ እያለ ነው። ለእናንተ ማን የትኛውም አባት እናንተ ጋር መጥቶ አያወራም። እኛ እያለን ማን ነው ከእናንተ ጋር መጥቶ ቁጭ ብሎ የሚያወራው? የትኛውን የተሻለ ሀሳብ ስታቀርቡ ነው አባቶች መጥተው ከእኛም አታልፉም? እናንተ እንደው ለከንቱ ውዳሴ ሳይሆን ጠንከር ያለ ሀሳብ ከማያቀርብ ጴንጤ የትኛው አባት መጥቶ ነው ከአንተ ጋር የሚያወራው? ከእኛ እኮ አላለፋችሁም ስል ሚዲያው ላይ እኮ ያለው የኦርቶዶክሳዊ ተጽዕኖ እኮ ግልጽ ነው። አሁን ላይ እኮ ባይሆን ኦርቶዶክሳዊው እኮ አሁን ላይ እኛ ክርስቲያኖቹ እና አንተ እኛን በገድላትና ድርሳናት ነው አይደል እነዚህ የተናገርክ ያለው? እኛ እኮ መሰረታዊ በምትሏቸው ትምህርቶች እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ የምትሉትን እኮ ነው አጋንንታዊ ነው እያልን ያለ ነው እኮ። ናና እስኪ መጽሐፍ ቅዱሳዊ አድርጋቸው ለን እየጠራንህ እኮ ያለ ነው እነዚህ ትምህርቶች ላይ እኮ ነው። አንተኛን ሃይማኖታዊ ባልሆነ ጉዳይ ልታሸማቀቀን ትሞክራል። ባንሸማቀቅም እኛ ክርስቲያኖቹ ፊትማ እኮ በቅዱስ ቁርባንም ሆነ በጥምቀት በመሰረታዊ ትምህርቶች መታችሁ መሞገት እንደማትችል እኮ ግልጽ ነው። ኤርሚያስ እድሜ ዘመኑን በብሉይ ኪዳን ታቦት እንወያይ ይላል። መቼ ነው እስኪ ደፈር ብሎ ቅዱስ ቁርባን ለዘላለም ሕይወት ይሆናል? አይሆንም። በመዳን ጉዳይ የምታወሩት መቼ ነው? ከኛ ጋር እዚህ ሩም ውስጥ ያላችሁትን ነው የምለው። እና ያወሩትም ሰዎች ምን አይነት ውጤት እንዳመጡ ታውቃላችሁ። አሁን በገድላት ድርሳናት የሚሸማቀቅ ክርስቲያን የለም። ገድልና ድርሳን ምን እንደሆነ ተረድቷል።
ሃይማኖቱን ጠንቅቆ አውቋል። በመሰረታዊ ጉዳይ እናውራኝ እኮ ነው እያለ ያለ። እኛ እኮ እናንተን እያሸማቀቅን ያለ ነው እኮ በእናንተው በመሰረታዊ ትምህርቶች ነው። መጽሐፍ ቅዱስን ይዘን እምነት ብቻ የሚለውን እስኪንፈትሸው እኮ ነው እያልናችሁ ያለ ነው። እና ወደ ኋላ የተመለሳችሁ ነው ያላችሁ ተመልካቾች። እነዚህ በቃ ፕሮቴስታንቶች ብዙ ጓደኞች አሉ፣ ብዙ ዘመዶች ሊኖሩ ይችላሉ። ግን ጉዳዩን ከእምነት ጋር በቃ ሁልጊዜ ከእምነት ጋር ነው የሚገናኘው። እኛ የእነሱን ሃይማኖት ተናግረን እናውቃለን? አናውቅም። እኛ ኦርቶዶክስ ማንም ጋር ደርሰን አናውቅም። እኛ ኑሯችን የምንኖረው ኑሯችንን ደግሞ አላት ነው ጋር ሲጀመርም ገድላት እግዚአብሔር ቃል የገባላቸው ናቸው። ለገድሉ ባለቤት ቃል የገባላቸው ናቸው። እኛ ደግሞ ቃል ኢየሱስ ነው። እሱ የገባውን ቃል ኪዳን ደግሞ እኛ እናምንበታለን። ቃል የገባላቸውን በእነሱ ተማልደን እንሄዳለን። ያማልዱናል፣ ያስታርቁናል። እኛ ፊቱን መመልከት አንችልም፣ መቆም አንችልም፣ ግን በእነሱ እንቆማለን። አማላጆችን ናቸው፣ አስታራቂያችን ናቸው ከእግዚአብሔር። ነገሩን ዝም ብላችሁ እያመጣችሁ አትደድፉብን። ሳታውቅ አታውራ። መጀመሪያ ተመልካቾች የእናንተን ሀሳብ አስተያየት አስቀምጡልኝ። አሁን ድጋፋችሁን እፈልጋለሁ። ተመልካቾች ወደዛ ቪዲዮ አለፍኩላችሁ። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ሕግ ያለበት ሀገር ስለሆነ ሕግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለሕግ እንዲያቀርብልን። ሰላም ውድ አድማጮቻችን፣ በመግቢያው ላይ የሰማችኋቸው የኦሮሚያ መጅሊስ የእስልምና መጅሊስ ፕሬዝዳንት ናቸው። ሁለት መልእክቶችን አስተላልፈዋል። ሰሞኑን በተከሰተው ምክንያት አንደኛ ይቅርታ እንድንጠይቅ፣ ሁለተኛ ካልሆነ በሕግ እንደሚጠይቁን ተናግረዋል። ከዚህ ጋር በተያያዘ ከምሽቱ 3 ሰዓት ጀምሮ የምንለው ይኖራል። ተመልካቾች ዛሬ ማታ 3 ሰዓት ላይ ፉጋ ማንም እንዳይቀር በቃ ወሳኝ ጉዳይ ነው። ለሁላችን ኦርቶዶክሳዊ ክርስቲያኖች የምንለው ጉዳይ ነው። በቃ ከዚህ ሌላ ምንም ነገር የለንም። ሃይማኖታችን ነው። በማንነታችን ተጨፍጭፈናል ምናምን ነገር ብዙ ነገር ብቻ ወደዛ አልገባም። ብቻ ለባንዲራ ሞትም እንሞተው ለእምነታችን ነው። እኛ አለቀ። በእምነታችን ድርድር የለም ሁላችንም ቢሆን። ለማንኛውም እዛው እንገናኝ። ወደ ሌላ ቪዲዮ አለፍላችሁ ተመልካቾች። እፎይ ላይ ለሚደርስባቸው ማንኛውም ጉዳቶች እፎይ ላይ ቪዲዮ እየሰራችሁ ይገደል የምትሉ ሰዎች ተጠያቂ መሆናችሁ እንዳትረሱ። በመጀመሪያ ኦርቶዶክሳውያን የሆናችሁ ይህን ቪዲዮ 10 ጊዜ ኮፒ ሊንክ አድርጉ። በመቀጠል ደግሞ ይሄ ልጅ ተመልከቱት። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። የሚገርም ኤዲቲንግ ነው። የሚገርም በጣም ሳላደንቅ አላልፍም ማለት ነው። እና ይሄ ቪዲዮ እንግዲህ እንደምታዩት ህፃን ሄቨንን የደፈረው አንተ እንደምትለው ኤዲቲንግ እንዳልሆነ ደግሞ እኛ እናስረዳ። እፎይ ላይ ለሚደርስባቸው ማንኛውም ጉዳቶች እፎይ ላይ ቪዲዮ እየሰራችሁ ይገደል የምትሉ ሰዎች ተጠያቂ መሆናችሁ እንዳትረሱ። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህን ይሄ መሆን አለበት። አየህ፣ ይሄ ቪዲዮ ኤዲቲንግ ወይ ደግሞ ሰምቲንግ የሆነ ነገር አይደለም። ትክክለኛውን ነገር የተናገርከው ነው። ይገደል ብለህ ናግራል። እፎይ ላይ ለሚደርስባቸው ማንኛውም ነገሮች በጠቅላላ ተጠያቂ ነህ ማለት ነው። በመቀጠል ደግሞ እስልምናና ክርስትና ላይ ያላችሁ ሰዎች ብዙ ጊዜ መወያየት የምትችሉትን ነገር ተወያዩ፣ አውሩ። ከዛ በመቀጠል ደግሞ መተማመን ካለባችሁ ተማመኑ። መወያየት ከቻላችሁ ትወያያላችሁ፣ መወያየት ካልቻላችሁ ደግሞ እዛው ጋር ይቆማል። ልካችሁን ታውቃላችሁ ማለት ነው። ከዚህ በፊት በፕሮቴስታንት እምነት አማኞች ጋር የሚደረጉ ዲቤቶች አሉ። ብዙ ነገሮች ተብለናል። ዲቤትም ሲደረግ ነበር። ግን ይህ ነገር እስከ ሞት ድረስና እስከ መጋጨት ድረስ አልሄደም ነበር። ሃይማኖቱን ሰው አውቋል፣ ሃይማኖታችንን አውቀናል። ስለዚህ እናንተም ደግሞ የሃይማኖቶቻችሁ እንደዚህ ነገር እንዳይነካ ከፈለጋችሁ ዲቤትን አቁሙት። በቃ ዲቤቱን የማትችሉት ከሆነ ወይ ደግሞ የሚናገረው ነገር የማትችሉት ከሆነ ማቆም ነው፣ ቀላል ነው። ስለዚህ መከባበርና አንድ መሆንን የመሰለ ነገር የለም። ተከባብረን እንደ በፊት እንደነበር ነው መቀጠል ይቻላል። እኔ ብዙ ጓደኞች አሉ እስልምና ውስጥ ያሉ፣ እነሱም በአክብሮት ነው የኔን እምነት የሚቀጥሉት፣ እኔም አክብሬ ነው የእነሱን እምነት የምቀጥለው። ከዛ ውጭ ግን ያለው መሰዳደብ ከሆነ ተሰዳድበን ራሱ ብዙ ነገር ልናመጣ እንችላለን። ነገር ግን ስለተከባበርን እስካሁን ጓደኛ ማሞች ነን እና እንደዚህ አይነት ክርክር ውስጥ ያላችሁ ሰዎች እባካችሁ በቃ ብታቆሙ አቁሙ፣ በቃ ይቅርባችሁ። ስለዚህ አንተ እዚህ ጋር እፎይ ላይ ለሚደርስበት ማንኛውም ነገር ተጠያቂ መሆን እንዳረሳ። ማንም ሰው ከህግ አያመልጥም።
የምንመራው ዲሞክራሲ ነው። ማንም ሰው የማንንም ህይወት ማጥፋት አይችልም፣ ተጠያቂ ነው። መዛት ምናምን መፍትሄ አይሆንም። ተነጋግሮ ጉዳዩን ቁጭ ብሎ ወደ ምድር ወርዶ በስነ ስርዓት መወያየት ብቻ ነው እኛን ሰላም ሊያደርገን የሚችለው እንጂ ይሄ እንትኑ መግደል ምናምን በቃ አለቀ። እርስ በርስ መመካከል መግባባት ነው። ተዋልደናል፣ ተጋብተናል። ደግሞ ከወንድማማችነት አልፎ ደግሞ ጓደኞች ነን። ተዋልደን ወንድማማቾች ሆነን ደግሞ ከዛ አልፎ ደግሞ ወንድማማቾች ነን። ልንለያይ አይገባም። ጥያቄውን ወደ ምድር ወርዶ በሰላም መወያየት ብቻ ነው አንድ የሚያደርገን። አንድ ደግሞ በዚህ ሰዓት አንድነታችን ያስፈልገናል። አሁን በተለይ በሀገራችን ላይ ያለውን ነገር ስለምናውቅ ማለት ነው። ይህን ነገር ልንወያይበት ይገባል። ተመልካቾች ያቀርብኩላችሁ ቪዲዮ ይህን ይመስላል። ተመልካቾች ቪዲዮውን ከወደዳችሁት ላይክ፣ ኮሜንት ማድረጋችሁን አትተው። ተመልካቾች የቻናል እንዲስፋፋ ሼር ማድረጋችሁን አትተው።